አዶናይ ወላሂ አንተን ሸሚዞን ነው እንጂ እህት በጣም ስርዓተ ቢስ በጣም ነው። ይሄ ቪዲዮ ለአዶናይ ቢደርስ ሰው ቢደርስ ነገሮችን ሊያሳያቸው ጥሩ ነው። አዶናይና ጃኒ በይፋ ተለያይተናል ቢሉም ድርጊታቸው ግን ሌላ ሚስጥር እየተናገረ ነው። ከዱባይ መልስ በድብቅ ከተደረገ የአየር ማረፊያ አቀባበል ጀምሮ እስከ ይዘትና የሥራ ስልት መመሳሰል ሁለቱ ተጽዕኖ ፈጣሪዎች አሁንም እጅና ጓንት ወይስ አዶናይ ያስለመደውን አብሮ የመስራት ጥበብ ጃኒ ወደ ሚሊዮነርነት ለመቀየር እየተጠቀመችበት ነው? ሌላው የአዶናይ እህቶች በሰሩት ቪዲዮ በአዶናይ ላይ ጠንካራ ትችትና ነቀፌታ እየደረሰበት ነው። ዛሬ በአዶናይ የፈጠራ ስራዎች ስኬትና በታዳጊ እህቶቹ ቪዲዮ ዙሪያ የተነሳውን ትልቅ ማህበራዊ ቀውስ በሰፊው እንነጋገራለን። እውነታውን ለማወቅ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በልጅነት ሁሉንም ነገር አይቶ መጨረስ ነገን የማየት ጉጉትን ያጠፋዋል። ዘመናዊነት ልክ አለው ወይስ የልጆቻችንን የልጅነት ጊዜ በገዛ እጃችን እያሳጣናቸው ነው? የሀብታም ልጆች የሚያደርጉትስ ነገር የሌሎችን ታዳጊዎች ወደ አቋራጭና ወደ መጥፎ ህይወት እንዳይመራቸው ምን ማድረግ አለብን የሚለውን አብራችሁን ስትቆዩ በዝርዝር የምናየው ጉዳይ ነው። ማወቅ ያለባችሁ እውነት አለ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የአዶናይና የጃኒ ስውር ትስስር። ብዙዎቻችሁ እንደምታውቁት አዶናይና ጃኒ ተለያይቷል የሚል ወሬ በይፋ ቢያናፍሱም በአሁኑ ሰዓት ግን በጀርባ እየተገናኙ መሆናቸውን የሚያረጋግጡ በርካታ ማሳያዎችን ማቅረብ ይቻላል የሚሉ ሰዎች አሉ። አለመለያየታቸውን የሚያሳይ ሚስጥርም ይፋ እንደሆነ ይናገራሉ። ጃኒ ከዱባይ ወደ ኢትዮጵያ ስትመለስ በአየር ማረፊያ አቀባበል ካደረጉላት የቅርብ ሰዎች መካከል አዶናይ አንዱ ነው ይላሉ። አዶናይ ከካሜራ ጀርባ እንደተገኘ የቅርብ ምንጮች ምስክርነታቸውን እየሰጡ ነው። ትዕይንቱ በካሜራ ፊት ባይወጣም በጀርባ ግን አሁንም አብረው ለመሆናቸው ትልቅ ማረጋገጫ ነው ይላሉ። ሌላው ጥንዶቹ አብረው ለመሆናቸው የሚነሳው ነገር የሚሰሩት ይዘት ፍጹም መመሳሰሉ ነው። በአሁኑ ሰዓት ሁለቱም ተመሳሳይ የሆኑ ቪዲዮዎችን እየሰሩና ተመሳሳይ ሰዎችን እያገኙ መሆኑ ሰዎች ጥርጣሬ ውስጥ እንዲገቡ ሆነዋል። ከዚህ ባለፈ ጃኒ ልክ እንደ አዶናይ ሁሉ ቤተሰቦቿንና የሚያማምሩ እህቶቿን ወደ ሶሻል ሚዲያ አምጥታ አብረው መታየታቸው ነው። ጃኒ ከዚህ በፊት በየትኛውም ሶሻል ሚዲያ ፎቶዎቿን እንኳ አጋርታቸው የማታቃቸውን እህቶቿን ሳይቀር አብራ በመጨፈር ለተከታዮቿ ማስተዋወቅ ጀምራለች። በዚህ ተግባር በስፋት የሚታወቀው ደግሞ አዶናይ ነበር። አዶናይ ቤተሰቦቹን ሶሻል ሚዲያ ላይ በማስተዋወቅ ይታወቃል። ሁለቱ ጥንዶች አብረው በነበሩበት ጊዜ አዶናይ ቤተሰቦችን በተደጋጋሚ ማህበራዊ ሚዲያ ላይ ከህዝብ ፊት ሲያስተዋውቅ ነበር። ከቅርብ ጊዜ ወዲህ ደግሞ ጃኒ አዶናይ ጋር ቪዲዮ የሰሩ ተጽዕኖ ፈጣሪዎች ጋር በሙሉ ቪዲዮ አብራ በመስራት ላይ ናት። ሰዎች ከዚህ ድርጊታቸው ተነስተው ሁለቱ ተጽዕኖ ፈጣሪዎች በካሜራ ፊት ተለያይተናል ሊበሉ እንጂ በጀርባ ግን አሁንም ድረስ እጅና ጓንት ሆነው እየተመካከሩና ስልት እየቀየሱ በመስራት ላይ ናቸው የሚል ድምዳሜ ላይ መድረስ ተችሏል። ፍቅራቸውን የደበቁት የሶሻል ሚዲያ ህይወት በጣም ከባድ ስለሆነ የሰዎችን ወሬና ትችት በመሸሽ ሙሉ ትኩረታቸውን ስራቸው ላይ ለማድረግ በማሰብ ሊሆን ይችላል የሚል ድምዳሜ ላይ ተደርሷል። የአዶናይን ቅንነትና የዋህነት የተመለከቱ ሰዎች አዶናይ ከሌሎች ቲክቶከሮች በብዙ ነገር ይለያል ይላሉ። አዶናይ ወደ ቲክቶክ መንደር ከመጣ ወዲህ በብዙዎች ዘንድ ከፍተኛ ትችት ቢሰነዘርበትም በኢትዮጵያ ሶሻል ሚዲያ ታሪክ ውስጥ ያስተማራቸውና ማንም ሊክዳቸው የማይችላቸው በርካታ ነገሮች አሉ በሚል የሚከራከሩ ሰዎች ተፈጥረዋል። ከአዶናይ በፊት የነበሩ ቲክቶከሮች ያላደረጉትን አዳዲስ ልምምዶች መፍጠር ችሏል ይባላል። የትኛውም ቲክቶከር ቤተሰቡን ማህበራዊ ሚዲያ ላይ ሲያስተዋውቅ ተመልክተን አናውቅም ነበር። አብዛኞቹ የሶሻል ሚዲያ ተጽዕኖ ፈጣሪዎች ቤተሰቦቻቸውን የሚረዱት ከሚያገኙት ገቢ ላይ ገንዘብ በመስጠት ወይም ቁሳቁስ በመግዛት ነበር። የአዶናይ ግን ከዚህ ፈጽሞ የተለየ አዲስ ልምምድ ሆኗል። ቤተሰቦቹን ወደፊት በማምጣት ማህበራዊ ሚዲያ ላይ በማስተዋወቅ ስራ እንዲጀምሩ በማድረግ ለሌሎች ቲክቶከሮች አዲስ ልምምድ በመፍጠር ችሏል። አዶናይ ይህን ካደረገ በኋላ ጃኒና ሌሎች ቲክቶከሮች በአደባባይ ሲያደርጉት እየተመለከትን ነው። አዶናይ ቤተሰቦችን ወደ ሶሻል ሚዲያ በማምጣት የራሳቸውን ስራ እንዲጀምሩና የራሳቸውን ገቢ እንዲያመነጩ አድርጓል። አዶናይ ለወንድሙ ዩቲዩብ ቻናል በመክፈት የራሱን ቢዝነስ እንዲጀምርና አንድ ወር ባልሞላ ጊዜ ውስጥ
ቻናሉ ሞኔታይዝ እንዲሆን ማድረግ ችሏል። በተመሳሳይ መልኩ ለትንንሾቹ እህቶቹ ባለፈው ሳምንት ዩቲዩብ በመክፈት በአንድ ቀን ውስጥ ብቻ ሞኔታይዝ እንዲሆኑ ማድረጉ እጅግ እያነጋገረ ነው። አዶናይ የሶሻል ሚዲያ እውቅና በአንድ ወቅት ሊጠፋ ወይም ሊቀንስ እንደሚችል ጠንቅቆ ያውቃል። ስለዚህ እርሱ በአሁኑ ሰዓት ታዋቂነቱ ጫፍ ላይ እያለ እህቶቹን ሞዴል በማድረግና የራሳቸውን ዩቲዩብ እንዲኖራቸው በማድረግ ነገ ራሳቸውን እንዲችሉ እያደረገ ነው። ይህንን ደግሞ ሌሎች ቲክቶከሮች በጭራሽ የማያደርጉት ትልቅ ኃላፊነት ነው እየተባለ ነው። ሌላው በትልቁ የሚነሳለት ጉዳይ አዶናይ ወደ መድረኩ ከመምጣቱ በፊት በኢትዮጵያ ቲክቶክ መንደር ውስጥ ያሉ ቲክቶከሮች የሌሎችን ትናንሽ ክሬተሮች ወይም የደጋፊዎቻቸውን ቪዲዮ ሪፖስት የማድረግ ምንም አይነት ልምድና ፍላጎት አልነበራቸውም። አዶናይ ከመጣ ወዲህ ግን ስለ እርሱ የሚያወሩትን የሱ ፋኖችንና አብረውት የሚሰሩ ትናንሽ ክሬተሮችን ቪዲዮ በብዛት ሪፖስት በማድረግ ትልቅ የዲጂታል ድጋፍ መስጠት ጀመረ። ዛሬ ላይ ይህ የአዶናይ በጎ ልምምድ ተላላፊ ሆኖ ጃኒም ሆነች ሌሎች ትልልቅ ቲክቶከሮች የፋኖቻቸውን ቪዲዮ ማጋራት ወይም ሪፖስት ማድረግ እንዲለምዱ አድርጓቸዋል። እንዲሁም አብሮ የመስራት ባህልን የመፍጠር አዲስ ልምምድ ላይ መሆኑ ነው። በፊት ቲክቶከሮቹ ያንዳንዱ ሰው በየራሱ ጎጆ ብቻ ነበር የሚሰራው። ከመጀመሪያው ጀምሮ የቅርብ ጓደኛ ካልሆነ በስተቀር ተገናኝቶ አብሮ ቪዲዮ የመስራት ልምምድ አልነበረም። አዶናይ ግን ከዩቲና ከዳውድ ጋር በመገናኘት በጋራ ቪዲዮ የመስራትን ኮላብ የማድረግን ትልቅ ጥቅም አስተምሯል። ጃኒ እጅግ ጎበዝና ፈጣን በመሆኗ ይህንን የአዶናይን ስልት ወዲያውኑ ወስዳለች። ጊዜ ሳታባክን ይህንን አብሮ የመስራት ጥበብ ተግባራዊ በማድረግ በወጣትነት እድሜዋ እጅግ ታዋቂና ሚሊዮነር ለመሆን በቅታለች። ወደ ሌላኛው ሰሞነኛ አነጋጋሪ ወደ ሆነው የልጅነት ጥያቄና የአዶናይ እህቶች ተግባር እንለፍ። አዶናይ በብዙ እንደተወደሰ ሁሉ በአንዳንድ ነገሮች ነቀፌታ እየቀረበበት ነው። ዛሬ በማህበራዊ ሚዲያ ላይ እጅግ ሰፊ ትኩረትና ትችት እየተሰጠበት ስላለው የአዶናይ እህቶች ጉዳይና ከጀርባው ስላለው የማህበረሰብ ስጋት በጥቂቱ እናንሳ። ብዙዎቻችሁ እንደምታውቁት በቪዲዮዎቻቸው ላይ የሚታዩት እነዚያ ታዳጊዎች የሚያሳዩት አለባበስ ከልክ ያለፈ ሜካፕና የፋሽን ዝግጅቶች ተሳትፎ የማህበረሰባችንን ባህል ወግና እሴት አልፎ ተርፎም ከእድሜያቸው አንጻር ሰፊ ትችትና ተቃውሞ እያስተናገዱ ይገኛሉ። ታዲያ ህዝቡን ይህንን ያህል ያስቆጣውና ያሳሰበው እውነተኛው ምክንያት ምንድን ነው? አንደኛውና ትልቁ ስጋት የልጅነት ጉጉት መጥፋት። ብዙ ወላጆችና ተመልካቾች በቁጭት እንደሚሉት ልጆች ገና በልጅነት እድሜያቸው ሁሉንም የትልቅነት ሰዎች ህይወት፣ ነፃነትና ቅንጦት ካዩ ሲያድጉ የሚጓጉለት የሚናፍቁትና የሚኖሩለት ነገር ይጠፋል። ህይወት በትናንሽ ደረጃዎች በትግልና በጉጉት ሲታለፍ ነው የሚጣፍጠው። ሁሉንም ነገር በዚህ ለጋ እድሜያቸው ጨልጠው ከጨረሱ ነገ ትልቅ ሰው ሲሆኑ አዲስ ነገር ስለማይኖራቸው ህይወት የመሰልቸት የባዶነትና የመቅለል አደጋ ይገጥማቸዋል በሚል በልጆቻችን ላይ ሊደርስ ይችላል ያሉትን ስጋት ሳይደብቁ ተናግረዋል። የዘርፉ ባለሙያዎች የሰዎች ስጋት የመነጨው ዝም ብሎ ከመሬት ተነስተው ለወሬ ማዳመቂያ ሳይሆን ከስነልቦና አንጻርም ትልቅ ድጋፍ ያለው ሳይንሳዊ እውነት ነው ይላሉ። ልጆችን ያለ እድሜያቸው ትልቅ ሰው ማድረግ ነጋቸውን ማጨለም ነው የሚል መከራከሪያ ነጥብም ያቀርባሉ። ሁለተኛውና እጅግ አደገኛው ነጥብ በሌሎች ታዳጊዎች ላይ የሚኖረው የስነልቦና ተጽዕኖ ነው። እውነታውን እንነጋገር ከተባለ ሁሉም ወላጅ ለልጁ የፈለገችውን የፋሽን ዕቃ፣ ብራንድ አለባበስና የሜካፕ ቁሳቁስ የማሟላት አቅም ላይኖራቸው ይችላል። ታዲያ እነዚህን ቪዲዮዎች ሌሊትና ቀን የሚያዩ ሌሎች ምስኪን ታዳጊዎች ያንን ቅንጦት ለማግኘት ሲሉ ትኩረታቸውን ሙሉ በሙሉ ከትምህርታቸውና ከእውቀት ገበታቸው ሊያረቃቸው ይችላል። ያንን የሀብታም ህይወት በፍጥነት ለመኖር ሲሉ ያልተገቡና አደገኛ የሆኑ አቋራጭ መንገዶችን ሊመርጡ ይችላሉ። ለምን እኔ እንደነሱ አልሆንኩም በማለት በራሳቸው ህይወት በማንነታቸውና በወላጆቻቸው ላይ ከፍተኛ ቅሬታና ጥላቻ እንዲያደርባቸው ያደርጋል የሚሉ አሉ። እውነተኛ አስተዋይ ወላጆችና ባለሀብቶች የሚያደርጉትንና ያላቸውን ነገር ሁሉ ለሰው አያሳዩም። ምክንያቱም የሌሎችን አቅም የሌላቸውን ምስኪን ልጆች ስነልቦና
ስለሚረዱና ስለሚጠነቀቁላቸው። በመጨረሻም አዶናይ እነዚህን ታዳጊ ልጆች ከካሜራ በስተጀርባ ቢሸፍናቸው ማህበራዊ ሚዲያውን አስቁሞ በእድሜያቸው ልክ እንደ ማንኛውም ልጅ በነጻነትና በጨዋ ደንብ እንዲያድጉ ቢያደርግ እንዲሁም ከማህበረሰባችን ባህልና እሴት ጋር የሚሄድ ምክር ቢመክራቸው ለመላው ቤተሰብም ለሀገርም ትልቅ መልካም ስራ ነው የሚል የአብዛኛው ሰው ሐሳብ ሆኖ ተመልክተነዋል። ልጆቻችን ነገ ትልቅ ደረጃ ታላቅ ክብር ላይ እንዲደርሱ ሁላችንም እንመኛለን። ነገር ግን ያ እድገት ውቡንና ዳግም የማይመለሰውን የልጅነት ጊዜያቸውን ሳይቀማቸው ቢሆን ይመረጣል። ሆኖም ግን አዶናይ በሰዎች ሊጣጣልና ሊናቅ የሚገባው ሰው ሳይሆን በኢትዮጵያ የሶሻል ሚዲያ አጠቃቀም ላይ ብዙ አዳዲስና ገንቢ ነገሮችን ያስተማረ፣ በሌላ በኩል ደግሞ ለማህበራዊ ሚዲያ እሴት ጥንቃቄ ማድረግ ያለበት ጎበዝ ክሬተር ነው ይሉታል። እናንተስ በዚህ እጅግ አነጋጋሪ ጉዳይ ላይ ምን ትላላችሁ? አዶናይና ጃኒ በእውነት ተለያይቷል ወይስ ፍቅራቸውን ከሶሻል ሚዲያ አላስፈላጊ ወሬ ለመጠበቅ ሲሉ በድብቅ እየሰሩ ነው? የልጅነት ጊዜን በሚዲያ ማሳጣትስ ነገ ላይ ምን አይነት ትውልድ ይፈጠራል? የእናንተን ጠቃሚ አስተያየት ከታች በኮሜንት መስጫ ሳጥኑ ላይ አጋሩኝ። ይህ መልእክት ለብዙ ወላጆች እንዲደርስ ቪዲዮ ላይክ፣ ሼር በማድረግ አጋርናታችሁን አሳዩኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በልያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ተመኘው።